እውነት ይህች ቤተክርስቲያን ክርስቶስን ታመልከዋለች ወይ የሚል ጥያቄ ሲጠየቅ አንድ ወዳጃችን በፍጹም ክርስቶስን አታመልከውም ተብሎ የተመለሰ ምላሽ ነበርና እውነት ክርስቶስን ቤተክርስቲያን አታመልከውም በሚል አታመልከውም ወይ? ኦርቶዶክስ ኢየሱስን አታመልክም ያለውን በሁለት መንገድ፣ የመጀመሪያው የሱን ኢየሱስ ከሆነ አዎ ነው። ምክንያቱም እሱ በአእምሮ የሳለው ኢየሱስ ማን ነው የሚለው ራሱ ፕሮቴስታንቲዝም ስለ ክርስቶስ ያለውን ትምህርት ስንመረምር የምናያገኘው ስለሆነ በእርሱ አእምሮ ያለውን ኢየሱስ አዎ እኔ የቀለሜን ኢየሱስ አላመልከውም፣ ትክክል ነው። ግን ደግሞ የሐዋርያቱን ኢየሱስ ከሆነ እያለን ያለው እርሱ ራሱ አያውቀውም ነው። ስለማያውቀው ማናመልክ መስሎታል። የሱን የእውቀት ማነስ ነው የምናይበት ማለት ነው። አስቀድሞ ግን እንዲህ ለማለት ያበቃው ምንድነው? በእርግጠኝነት ሊጠቅስ የሚችለው ገድል ብቻ ነው፣ ሌላ ነገር ሊጠቅስ አይችልም። ሊጠቅስ የሚችለው ገድል ነው። እኔ ግን ዶግማ የሆነውን ትምህርት ጠቅሼ እሱ እንደማያመልክ ማሳየት እችላለሁ። ይሄ እያንዳንዱ ኦርቶዶክሳውያን ልናሳየው የምንችለው በድፍረት ልንናገረው የምንችለው ነገር ነው። ነገረ ክርስቶስን ከድህነት አንጻር ጠቅሰን እሱ ኢየሱስን እንደማያውቅ ማሳየት እንችላለን። ለዛ ነው ኦርቶዶክሳዊ ሲገባ ፈንጥዞ የሚወጣው ማለት ነው። እናቱ ሲገባ ሮጦ ወጥቷል። ለምሳሌ የአማንን ኢየሱስ አላቀውም ያለበትን ድምጽ ታስታውሳላችሁ? የአማንን ኢየሱስ አላቀውም አለ። ስለዚህ እንደ አማን አይነት የሚያምኑ ወይም እንደ አማን አይነት እምነት ያላቸው ካልቪኒስቶች ማለት ነው፣ አብዛኛው በቃለ ሕይወት ቸርች ውስጥ ያሉ ማለት ነው፣ የሚያመልኩትን ኢየሱስ አያውቀውም እሱ አይደለ? ካላወቀው አያመልኩትም ማለት ነው። የሱን ኢየሱስ አያመልኩትም። እነሱ የሚያመልኩትን ደግሞ ቀለሜ አያውቀውም። ምን እያለን ነው? ቃለ ሕይወት ቸርች ያሉ ሰዎች ኢየሱስን አያመልኩም፣ ኢየሱስን አያውቁትም እያለን ነው ማለት ነው። ታዲያ ኢየሱስን ማያመልኩት ውስጥ ምን ትሰራለህ? ጠንቋይ ለራሱ አያውቅም እንደሚባለው ለራሱ እንኳን ምንም ሳያውቅ ነው ማለት ነው እያወራ ያለው። ከዚህና ከመሳሰሉት ሐሳብ አንጻር ቁጭ ብሎ በስርዓት የሆነ ማስረጃ እየተጠቀሰ ማውራት ከተቻለ በጣም ሁልጊዜም ዝግጁ ነን። እኔ ነገረ ድነትን ጠቅሰን የክርስቶስን የማዳንን ስራ ጠቅሰን እርሱ ኢየሱስን እንደማያመልክ ማሳየት እንደምንችል በደንብ በእርግጠኝነት ነው የምንናገረው። ሁልጊዜም ዝግጁ ነን መጥቶ ማውራት ከቻለ ማለት ነው። ሄደንም ባወራን። በእርግጥ ሁለተኛው ነገር የሐዋርያቱን ኢየሱስ ያው የሱን ኢየሱስ ከሆነ ልክ ነው ብለናል። የሱን ኢየሱስ አናመልክም። የሱ ኢየሱስ በአንድ በኩል ለጥቂቶች ሞተ የሚባል ነው፣ በአንድ በኩል ደግሞ ጥምቀት አያድንም ብሎ አስተማረ፣ ስጋዬ እውነተኛ አይደለም ብሎ አስተማረ ተብሎ የሚታመን ኢየሱስ ነው የሱ ኢየሱስ። የሱ ኢየሱስ ዳግም ለፍርድ የሚመጣ አይደለም፣ ይመላለሳል። የሱ ኢየሱስ ይመጣል ይሄዳል፣ ይመጣል ይሄዳል ተብሎ የሚታመን ነው። እንዲህ አይነት ኢየሱስ አልነገሩንም። ራሱ ኢየሱስም አላለም ዳግም ሲመጣ ለፍርድ እንደሆነ ነው። እነሱ ግን ይመጣል፣ ይነጥቀናል፣ ይመጣል፣ ይመለሳል እያሉ ነው የሚያምኑት። የሐዋርያቱ ኢየሱስ አይደለም ማለት ነው። ተረታችኋል? ስለዚህ የሱን ኢየሱስ አናቀውም። እሱን ከሆነ አታመልኩም እያለን ያለው የማናቀውን አናመልክም። የምናመልከው ሐዋርያቱ የሰበኩንን ኢየሱስን ነው ማለት ነው። ሐዋርያቱ የሰበኩንን ኢየሱስን ነው። ሐዋርያቱ የሰበኩትን ኢየሱስ አታመልኩም የሚለን ከሆነ ደግሞ ይሄንን በአባቶች ትምህርት እንመዛዘን ነው። ምክንያቱም የሐዋርያቱ ኢየሱስ ሐዋርያቱ እግር ስር ቁጭ ብለው የተማሩ አባቶች ያስተማሩት ነው አይደል? ሌላ አይደለም። በታሪክ ውስጥ ያለ ክርስትና ነው ያለንና የማንን ኢየሱስ ነው ሐዋርያቱ የሚያውቁት የሚለውን ቁጭ ብሎ ማውራት ይቻላል። የኛ ነው የሱን። ለምሳሌ በክርስቶስ ትምህርት ያለ አምላክ አለው። በክርስቶስ ትምህርት የሌለ ደግሞ አምላክ የለውም አይደለ? ዮሐንስ በመልእክቱ ላይ ይህን ብሎናል። በክርስቶስ ትምህርት የሌለ አምላክ የለውም ብሎናል። በክርስቶስ ትምህርት አለመኖሩን ካሳየነው አምላክ የለውም ማለት ነው አይደለ? ለምሳሌ ኢየሱስ በነገራችን ላይ ጥምቀትና የጌታን ስጋና ደም የምናነሳው እጅግ በጣም መሰረታዊና ነገረ ድነት ስለሆነ ነው።
ፕላስ ጌታ በቀጥታ ያስተማረው ትምህርትም ነው እና ይሄንን እነዚህ ሚስጥራቶች አንስተን ስተታቸውን ስናሳያቸው በቀጥታ የጌታን ትምህርት እንደሚቃወሙ ለማሳየት ጭምር። ስለዚህ ጌታ ኢየሱስ በቀጥታ ያመነ የተጠመቀም ይድናል አለ። ለመዳን ምንና ምን አለ? እምነትና ጥምቀት። ወንድማችን እንዲያምናል አያምንም። የሆነ ጊዜ ያምን ነበር፣ የሆነ ጊዜ ቀይሮታል። ካስፈለገ በማስረጃ እናሳያለን። ስለዚህ በክርስቶስ ትምህርት አለ የለም። የሐዋርያቱ ኢየሱስ አይደለም ማለት ነው። የሐዋርያቱ የሰበኩት ኢየሱስስ ያመነ የተጠመቀ ይድናል ብሎ ያስተማረ ነው። እኛም የተቀበልነው ነን ማለት ነው። የጌታ ስጋና ደም እውነተኛ ነው የሚለውን እኛ እናምናለን። ማ ብሎ? ጌታ ኢየሱስ ስጋዬ እውነተኛ መብል፣ ደሜ እውነተኛ መጠጥ ነው። ስጋዬን የበላ ደሜን የጠጣ እኔ በእርሱ እኖራለሁ፣ እርሱ በእኔ ይኖራል። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ይሄንን ያለው ጌታ ኢየሱስ ክርስቶስ ነው። ዮሐንስ ወንጌል ምዕራፍ 6 ከቁጥር 51 ጀምሮ መመልከት ይቻላል። ይሄው እኛ እንዲሁ ነው የምናምነው፣ አንቀይረውም፣ አንበርዘውም። እርሱ ግን አያምንም። ስለዚህ በክርስቶስ ትምህርት የለውም፣ አምላክ የለውም ማለት ነው። ታዲያ አምላክ የሌለው ሰው ኢየሱስን አያመልኩም ቢለን እንገረማለን? አንገረምም። ጸሎታችን ከኤቲስትነት እንዲወጣ ነው ማለት ነው። ስለዚህ የኛ ኢየሱስ በቅዳሴያችን ዮሐዴ እንዳሳየን በቅዳሴያችን ዘወትር እየተነሳ የሚመሰገን የሚመለክ በህይወታችን ሁል ጊዜ ቅዳሴ ሲጀመር ሲጨረስ ምግብ ስንበላ ስንወጣ እንደው የማስረጃ ሲወራ ግን እሱ ነገር ሌላ ነው። እንዳያችሁት ማታም ቢሆን ልክናቱ ሲገባ መፈርጠጥን ያመጣል ማለት ነው። ስለዚህ እኛ ኢየሱስ ክርስቶስን ሐዋርያቱ እንደሰበኩት እናምናለን። እሱ ኢየሱስን ራሱ እንደሰበከው ነው የሚያምነው። ማነው ለክርስትና ታማኝ ከተባለ መጽሐፍ ቅዱስ መግለጥ ነው። አባቶች ያስተማሩትን መቀበል የክርስትና ትምህርት ነው። የእምነት ፍሬያቸውን ተመልከቱ፣ በእምነት ምሰሏቸውን የተባለው። ስለዚህ ፍሬያቸውን የእምነት አስተምሯቸውን ተመልክተን እንመስላቸዋለን። እሱ ደግሞ በአእምሮ የፈጠረውን ኢየሱስን ያመልካል። ይሄ ጣዖት አምልኮ ነውና ስጠቀልለው ከዝንብ ማር አንጠብቅም ነው። ያለ ማስረጃ የተወራ ነገር ስለሆነ ለማፍረስ ምንም እንትን የሚባል ነገር የለም እና እግዚአብሔር ይስጥልኝ። አሜን አሜን። ኢዮብ ቃልዎትን ያሰማልን። ያው የሚገርመው ምንም እኛም ሪአክት ማድረግ የፈለግነው ነገር አልነበረም። ግን ከዚህ በፊት ክሌም የሚደረገው ምንድነው? ደርበውበታል፣ ሸፍነውበታል፣ እንደዚህ እንደዛ ክርስቶስ ውጪ ሌላ ያመልካሉ ነበር። አሁን ግን ፍጥጥ ብሎ ክርስቶስን አያመልኩም የሚል ሐሳብ ስለተሰጠ እዛ ላይ ትንሽ እንነጋገርበት በሚል ነው እንጂ ያው ሰውየውማ አንተ በዚሁ አጋጣሚ አሁን ያነሳውና ሌሎች ምክንያቶች ካሉ በእነዚህ ምክንያቶች ኢየሱስን አትሰብኩም ወይም ኢየሱስን አታመልኩም ማለት የሚችል ሰው ካለ በማስረጃ እንዲሁ ዝም ብሎ ለመውጣት አይደለም፣ በማስረጃ ማሳየት የሚችል ሰው ካለ ማንም ይሁን ማን ለመቀበል ዝግጁ ነን። እሱ ሳይታለም የተፈታ ሐሳብ በጣም በትክክል ያው ደፍሮም የሚመጣ እንደሌለ እናውቃለን። ግን ካለ ይኸው ኢዮብ እንደተናገረው እኛ ከክርስቶስ ውጭ የምናመልከው እንዲሁም ደግሞ ክርስቶስን አታመልኩም የምትሉ ሰዎች ካላችሁ ቢያወር ገስት ነው። ያው ቤቱ ክፍት ነው፣ መግባትና ሐሳባችሁም ሞስት ሪሰንት ማድረግ ትችላላችሁ ማለት ነው። ባሮኬ ወይ በራሴ ቃልት ያሰማልኝ ሞስት ሪሰንት የምትለዋ ነገር ቃልት ያሰማልን። ኢዮባ ወንድሞቹ ሁላችሁንም ማለት ነው። በነገራችን ላይ አንድ በደንብ መረዳት ያለብን አንድ ነገር አለን። በሰው የተጀመረ ስለሆነ እንደሚታወቀው ሪፎርመሮች ነው የተነስተው የጀመሩት። በካልቪን ካልቪኒስት ናቸው፣ በሉተር ሉትራን ናቸው። በቃ
በሆነ በተነሳው በዛ ስም ናቸው፣ በሆነ በሚነሳው በዛ ነው የሚቀጥሉት። እኛ ግን በክርስቶስ ክርስቲያን የተሰኘንን። ምክንያቱም ቤተክርስቲያን የመሰረታት ጌታችንና መድኃኒታችን ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጀምሮ ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ይጠይቃል። እና ሐዋርያት ምን ብለው ይመልሳሉ? አንዳንዶች ኤልያስ፣ አንዳንዶች ኤርሚያስ፣ አንዳንዶች ዮሐንስ ከነቢያት አንዱ ነው ብለው ይመልሱለታል። አሁን ትልቁ ጥያቄ መጣ። ለሁሉም የሚጠየቅ ለሁሉም የሚሰራ አንድ ጥያቄን ጠየቀ ጌታ። እናንተስ እኔን ማን እንደሆንኩ ትሉኛላችሁ? ጋይስ የክርስቶስ ቤተክርስቲያንን የሚሉ ብዙ አሉ አይደል? ሁላችንም ክርስቲያንን ብለው የሚናገሩ ብዙ ናቸው። ግን ምን ብለው አምነውታል ነው ትልቁ ጉዳይ። ኦኬ ምን ብለው ተቀብለውታል ነው። እዚህ ጋር ይነሳና የዮና ልጅ ስምዖን ወይንም ደግሞ ቅዱስ ጴጥሮስ ማለት ነው አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ ተናገረ ማለት ነው። ተመልከቱ፣ የድመት ልጅ ድመት ነው፣ የውሻ ልጅ ያው ውሻ ነው፣ የበግ ልጅ ያው በግ ነው፣ የሰው ልጅ ያው ሰው ነው። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ መለሰ። ምንድን ነው ማለት ነው? በመጀመሪያም ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር እንዳለን ዮሐንስ አንተ ክርስቶስ የሕያው እግዚአብሔር ልጅ የባህሪ ልጁ ነህ እግዚአብሔር ነህ ብሎ መሰከረ። እዚህ ጋር አንድ ነገር ነገረው። እውነት እውነት እልሃለሁ ይህን ስጋና ደም አልገለጠልህም። ተመልከቱ፣ አሁን የእነርሱ እምነት የሚጀመረው ከስጋና ከደም መገለጥ በሆነው እውቀት ነው። ሰዎች ምን የሚሉት የሚጀምሩት፣ እሺ ጋይስ በደንብ ስሙ እንጂ ሰዎች የሚጀምሩት ከስጋና ከደም የሆነ መገለጥ ነው። የቀደመችዋ ቤተክርስቲያን የማታውቀው ክርስቶስ ያላስተማረው ኦኬ ክርስቶስ ያላስተማረው ቤተክርስቲያን ሐዋርያን አበው ያልተናገሩትን አዲስ የሆነ መገለጥን ይዘው ነው የመጡት። የኛ ግን እምነት የኛ ግን ሃይማኖት አንድ ጊዜ ፈጽሞ የተሰጠችው ለቅዱሳን ነው። ልክ ይሁዳ በመልእክቱ አንድ ብቻ ምዕራፍ ነው ያለችው ቁጥር 3 ላይ ስለምንካፈለው ስለ መዳናችን ይልና ይሁዳ ራሱን ያካትታል። ምን ይላል? ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለው ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠች ሃይማኖት ትጋደሉላት ዘንድ ግድ ሆነብኛል። አንድ ጊዜ ፈጽሞ የተሰጠች ምን አለች? ሃይማኖት አለችን። ልክ ጌታ ይህን ስጋና ደም አልገለጠልም የሰማይ አባቴ እንጂ እንዳለው እውነተኛ መገለጥ አንድ ጊዜ የመጣው አስተምሮ ከምንድን ነው? ከእግዚአብሔር ነው። ስለዚህ ያስተምሮ በየጊዜው ሊገላለጥ ወይም በየጊዜው ሊቀያየር ወይም በየጊዜው ሊሻሻል የሚችል ነገር አይደለም፣ በራሱ አይደለም። ለዛ ነው ከቀደመው ዘመን ጀምሮ ሁልጊዜም በጸሎት ቤተክርስቲያን ሁልጊዜም ዘውትር ጸሎት የምንለው አለ አይደል? የሃይማኖት ጸሎት ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን ከዛስ በአንድ ጌታ በኢየሱስ ክርስቶስ እናምናለን። በስንት ጌታ? በአንድ ጌታ። ልክ ኤፌሶን 4:5 ላይ አንድ ጌታ፣ አንዲት ጥምቀት፣ አንዲት ሃይማኖት እንደሚለው በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚስተካከል፣ ሁሉ በእርሱ የሆነ፣ በሰማይም ካለው በምድርም ካለው ያለ እርሱ ምን የሆነ የለም። ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞ ስለኛ ተሰቀለ። በጴንጤናዊው በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሶስተኛውም ቀን ከሙታን ተለይቶ ተነሳ። በቅዱሳት መጻሕፍት እንደተጻፈ በክብር በምስጋና ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ለመፍረድ በምስጋና ይመጣል። ለመንግስቱ ፍጻሜ የለውም። በመንፈስ ቅዱስም እናምናለን። እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብ ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ የተናገረው ነው። ከሁሉም በላይ በምትሆን ሐዋርያት በሰሯት በአንዲት ክብርት ቤተክርስቲያን እናምናለን። ኃጢአት በሚሰረይባት አንዲት ጥምቀትም እናምናለን። የሙታንን መነሳት ተስፋ እናደርጋለን ካልን በኋላ የሚመጣውንም ሕይወት ለዘለዓለሙ ብለን እንቋጫለን። ይሄ እምነት የማን ነው ከተባለ ክርስቲያኖች እምነት ነው። በዚህ በማቴዎስ ወንጌል ምዕራፍ 7 ከቁጥር 24 ጀምሮ ላይ ነገር ግን አለ ጌታ ይህንን ቃሌን ሰምቶ የሚያደርገው ቢኖር አለ ቤቱን በአለት ላይ የሰራ ልባምን ሰው ይመስላል አለ። ክርስቲያን በክርስቶስ ቃል ላይ ተመስርቶ ምን የሚለው የሚኖር ነው። ለዛ ነው ጌታ ያመነ
ተጠመቀ አለ። ክርስቲያን ምን ብሎ ይቀበላል? የጌታውን ቃል ምን ብሎ ይቀበል? አሜን ብሎ አዎ ያመነ የተጠመቀ ይድናል ይላል። ስለዚህ አምኖ ይጠመቅና ይድናል ማለት ነው። ማን እንዳለው? ጌታው እንዳለው። ማን እንዳደረጉት? ሐዋርያት እንዳደረጉት። ማን እንዳስተላለፈው? ሐዋርያን አበው እንዳስተላለፉት። ማን እንደሰጠው? ቤተክርስቲያን እንደሰጠችው። ክርስትና ይሄ ነው መሰረቱ። ከዚህ ውጭ ሌላ መንገድ የለውም። ከዚህ ውጭ ሌላ መዳኛ የለም ነው። እንደዛ ከተባለ ቤተክርስቲያን ክርስቶስን አታውቅም ከተባለ እንደዛማ ከሆነ ለ1517 ዘመን በፊት ክርስትና አልነበረም ማለት ነው። ክርስቶስ ቤተክርስቲያንን ትቷታል ማለት ነው እንደነሱ አገላለጥ በፍጹም ሊሆን አይችልም። ምክንያቱም በዚህ በማቴዎስ ወንጌል ምዕራፍ 28 ከቁጥር 19 እና 20 ላይ የመጨረሻው የማቴዎስ ወንጌል የመጨረሻው ምዕራፍ የመጨረሻው ቁጥር ላይ ሂዱ አለና አሕዛብን ሁሉ በአብ በወልድ እና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲፈጽሙ እያስተማራችኋቸው ደቀ መዛሙርት ያድርጓቸው በኋላ እኔም ከቤተ ክርስቲያን ጋር አለው አለ። ስለዚህ የእኛ ጌታ ሊለያት የማይችል ሁል ጊዜ ማብሯት የሚሆን ጌታ ነው ያለን። እንደዛ ከሆነ ሎቱ ስብሐት እነሱ የሚሉ ትክክል ከሆነ ጌታ ሐሰተኛ ልናደርገው ነው ማለት ነው። ምክንያቱም ለ1500 ዘመን ጌታ ከቤተ ክርስቲያን ጋር አልነበረም ልንን ነው ማለት ነው። ይሄ ደግሞ ሊሆን አይችልም። ሊሆን አይችልም። ስለዚህ አንዲት ሃይማኖት አለች፣ አንዲት መንገድ አለች። ልክ በኖህ ዘመን ብዙ መርከቦች፣ ጀልቦች ሊኖሩ ይችላሉ። ማን የነበረባት ብቻ መርከብ ተረፈች? ኖህ። አሁንም ብዙ የኔ የክርስቶስ ነን እያሉ የሚገልጡ ካልቪኒስቱም የክርስቶስ ነኝ ነው የሚለው፣ ሉትራኑም የክርስቶስ ነኝ ነው የሚለው፣ ሌላ ብላ ብላ ሁሉም ምንድነው የሚሉት? እኛ የክርስቶስ ነን ይላሉ። ብዙ ደግሞ ሃይማኖት ወይም ብዙ ደግሞ ጀልባ ሊኖር አይችልም። ምክንያቱም አንድ ጌታ፣ አንዲት ጥምቀት፣ አንዲት ሃይማኖት ብሏል። መንገዱ ምንድነው? አንዲት ነች። ያም የተሰጠው ለማን ነው? ለቅዱሳን። ስንት ጊዜ አንድ ማን ራስ ይሆንላት? ጌታ። እርሷ ምን ይሆነች? አካሉ። እኛ ምን ይሆነን? ብልቶች ሆነን ተሰባስበን ያለንባት አንዲት ህብረት አለች ማለት ነው። ከዚች ህብረት ውጭ ህይወት የለም። ከዚች ህብረት ውጭ፣ ከዚች መንገድ ውጭ ተስፋ የለም ማለት ነው። ስለዚህ ማን ነው እንደውም ክርስቶስን አታውቁትም ብሎ መናገር የነበረበት? ምን ሊወስዳት በየት ወደ ተዘጋጀላት ስፍራ እና እየተናገሩ ያሉት አካሉ ነው። ጌታ በሙላት ያለባት በመንፈስ ቅዱስ የምትጠበቀዋን ያቺን የተወደደች የጌታን አካል ነው እየተሳደቡ ያሉት። እያላገጡ ያሉት በእርሷ ላይ ነው። እያሾፉ ያሉትም በጌታ ላይ ነው። ሎቱ ስብሐት ጌታን እኮ ያው በቃ እንደዛ ተናግሯል አብዷል ምናምን ብለው፣ ስለዚህም እንደዛ ብለን እናምናለን ከተጻፈ ተጽፏል ምናምን ብለው የሚያስቡም እኮ ሰዎች አሉ። እነዚህ ሰዎች ናቸው ጌታን አታውቁም የሚሉት። እንዳለው ኢዮብ እነርሱ የተናገሩትን ጌታ እናውቀው። ከሆነ ዘመናት በኋላ የሆነ ሰው ተገለጠልኝ ብሎ ያስተዋወቀውን ጌታ እኛ እናውቀውም። ለምን? ራሱ ክርስቶስ ኢየሱስ ባስተማረው ትምህርት፣ ሐዋርያት ባስተላለፉት፣ ቤተክርስቲያን በሰጠችን የእግዚአብሔር ቃል፣ የተወደደው ቃል ወንጌሉ ባስተላለፈን፣ በዛ ላይ ባነበብነው፣ ባየነው፣ በተመለከትነው እነርሱ የሚናገሩትን የሚያስተዋውቁትን ጌታ አላገኘነውም። ስለዚህ እነርሱ የሚሉትን ጌታ አናውቀውም። እንዴት እናውቀው እንችላለን? ልናውቀው አንችልም። ትክክል ነው። እና ክርስትና ክርስቶስን ወደ መምሰል የምናድግበት ታላቅ ሕይወት ነው። የተፈጠርነው ራሱ ለዛ ነው። ልክ ኤፌሶን 2:10 ላይ እንደሚናገረው መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠራችሁ እንደሚለው ክርስትና ክርስቶስን ወደ መምሰል የምናድግበት
በመልካምና በትሩፋት ጌታችንን መድኃኒታችንን ኢየሱስን ክርስቶስን እርሱን እያመለክን እየተገዛን በፍጹም ልባችን እስከ ሕይወት ፍጻሜ ድረስ ታምነን የምንኖርበት ልክ ሮሜ 8:35 ላይ ከክርስቶስ ፍቅር ማን ይለየናል? መከራ ነው፣ ችግር ነው፣ ስቃይ ነው፣ ስደት ነው፣ ረሃብ ነው፣ ራቁትነት ነው፣ ሰይፍ ነው ካለ በኋላ እንዲህ ተብሎ እንደተጻፈ ይላል ሮሜ 8:36 ላይ ሲቀጥለው ቅዱስ ጳውሎስ ስላንተ ቀኑን ሁሉ እንገደላለን እንደሚታረዱ በጎችም ተቆጠርናል። እስከ ሕይወት ፍጻሜ ድረስ እጅግ አብዝተን የምንወደው በተስፋም የምንጠብቀው ታላቅ የሆነ ጌታ አለን። እርሱ ምን ይባላል? የክርስቲያኖች አምላክ ጌታችንና መድኃኒታችን ኢየሱስ ክርስቶስ ይባላል። ክርስቲያኖች የሚያመልኩት ይህንን ነው። አመሰግናለሁ። አንቺ ቃሎት ያሰማልን። በጣም ድንቅ ነበር። እግዚአብሔር ያክብርልን። ባሮኪ ኦርቶ ክርስቶስ አቡሻ እና ጋዲ ሰላም በሉንና የቲን እንቀበላት። እሺ እንዴት አላችሁ ክርስቲያኖች በሙሉ ሁላችሁም ላይም ታችም ያላችሁ ሰዎች በሙሉ ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን። ጥሩ ውሃን እመረጭባችኋለሁ እናንተም ከርኩሰታችሁ ትነጻላችሁ። ትንቢተ ሕዝቅኤል ምዕራፍ 36 ቁጥር 5 እንኳን ተጠምቆ ጥምቀታችን ለታወጀበት ለዚች ቅድስት ምስጢራዊት ዕለት አደረሳችሁ እላችኋለሁ። እንኳን አደረሳችሁ። አሜን አሜን። እንኳን አብሮ አደረሰን። ጋዲያውን ምን ብለህ ሰላም ልትለን ነው? ከዚህ ሰላምታ በኋላ በጥቅስ በታጀበ ሰላምታ ጋዶ ብዬ ነው ሰላም ልትላለህ? እንዴት ዋላችሁ? ሰላም በለን። እንዴት ዋላችሁ? ሁላችሁም ውድ ክርስቲያኖች እዚህ ገስት ላይ ያላችሁ ወንድሞች እናቶች፣ እታችም ያላችሁ ክርስቲያን ወንድሞች እናቶች እንኳን ለጥምቀት በዓል በሰላም አደረሳችሁ። ያው ዛሬ ከተራ ነበረ። እንኳን አደረሳችሁ። እንኳን ጥሩ ቀን እንዳሳለፋችሁ ተስፋ እናደርጋለን። ባሩኪ ቃሎት ያሰማልን። ብሮስኪ ሁላችሁንም ሰላም ብያለሁ። ቅዝቃዜው ቅዝቃዜ አይደለም። አንተ ብታይ ሳይነሴን ደግሞ ድምጽ ያስታውቃል። ጋዲ የሆነ አፈን ነገር አደረገ። ትንሽ ድምፄን ምናምን ነገር ያዛረገው። ለማንኛውም ቀጥሉ። እሺ ባሩኪ። እሺ ጋዲዬ እንኳን ደህና መጣ፣ እንኳን አደረሰ። አቡሻዬ እንኳን ደህና መጣ፣ እንኳን አደረሰ ብለናል። አንቺ ቀጥል ብሩሴ። አንተ በዚህ በሀገር ውስጥ ቅዝቃዜ ሳይነሰኝ ካልክ የቲ ምን ትበል ታዲያ? እዛ በረዶ ውስጥ ያለች የቲ እንኳን ደህና መጣሽ፣ እንኳን አደረሰሽ ለከተራው በዓል። አንቺ እንኳን ደህና ቆያችሁኝ። ባሮኬ ኦርቶ ክርስቶስ የሚለውን አላውቀውም፣ ይቅርታ። ጋዲ ሁላችሁም ከታች ያላችሁ ኦርቶዶክሳውያን እንኳን ደህና ቆያችሁኝ። እንኳን ደግሞ ለጥምቀት በዓል በሰላም አደረሳችሁ። እንኳን ለከተራ በዓል በሰላም አደረሳችሁ ማለት ፈልጋለሁኝ። አመሰግናለሁ። እንኳን አብራ ደረሰነት። እንኳን አንቺ እንኳን በበረዶ ተጠመቅሽው። ጥምቀቱን በበረዶ ላይ አንቺ እንኳን አብራ ደረሰን። በጣም ልዩ ቀን ነው ዛሬው ነው። ተጠምቃ ነው አንቺ እንዴ? አንተ እኮ አልነበርክም፣ አታውቃትም እንዴ? እስኪ ቤቷ ግባና ቼክ እስኪ ስቶሪ ገብተህ አይተኸኝ እስኪ በዛው ትተዋወቃታለህ በደምብ። ጋዲ እንኳን ያውቃታል። ጋዶ አስታወስካት እንዴ? አስታወስካት? ኦፍ ኮርስ እንዴ አንተ ረስተኸኛል እንዳይሆን። ኧረ በፍጹም በፍጹም እንዴ በፍጹም አልረሳኋትም። የቲንን እንዴት እረሳታለሁ ትላለህ? ማይ ባድ ትላለህ። የኔ ስህተት ነው አውቀትኝ። እንዴት አለሽ የቲ? እንኳን ሰላም መጣሽ። ሰላም ብለናል። አመሰግናለሁ ወንድሜ፣ እንኳን ደህና ቆየኝ። እሺ ታችን ስለመጣሽ ደስ ብሎናል። እግዚአብሔር አምላክ ደግሞ ዘመንሽን ሁሉ በቤቱ ያስጨርስሽ። አሜን። በደንብ አወቃት አይደለ ባሩኬ?
በቅርብ አዎ ከሀዊ ጋር ከመኩ ጋር ምናምን አዎ አዎ በቅርብ የተጠመቀች አስታወስኩ። በጣም በጣም ስላንቺ በጣም ደስ ብሎናል። እንደ አጋጣሚ ሆኖ በአንዳንድ ነገሮች መገኘት ባንችልም ግን በጣም እጅግ በጣም ደስ ብሎናል። በሰማይ መላእክትም ዘንድ ደስታ ይደረጋል በአንድ ሰው ንስሐ በሚገባበት ሰዓትና አንድ ሰው ከመጥፋት ወደ መገኘት ሲመጣ ባገኘውን ጊዜ ደስ ይለዋል፣ በጫንቃውም ይሸከመዋል ነው የሚለው ጌታ ራሱ። ይህ ኃጢአተኞችን ይቀበላል ከእነርሱም ጋር ይበላል ብለው በሚከሱበት ሰዓት ላይ በዚህ በሉቃስ ወንጌል ምዕራፍ 15 ከቁጥር 1 ጀምሮ ምሳሌ ይሰጣል። 3 ምሳሌዎችን። የመጀመሪያው ከእናንተ ውስጥ 100 በግ ያለው አንዱ ቢጠፋ 99 በበረሃ ትቶ አንዱ በግ ፍለጋ የማይሄድ ከቶ ማን ነው ብሎ ይጠይቃል። ሁለተኛው ደግሞ ከእናንተ ውስጥ 10 ድሪም ያላት አንዱ ቢጠፋባት መብራት አበርታ ቤቷን ጠርጋ የማትፈልግ ሴት ማናት ይልና ከዛ ወደ ጠፋው ልጅ ይመጣል ማለት ነውና በጣም የተወደደ ነገር ነው። በቃ ሰዎች ከመጥፋት ወደ መገኘት ሲመጡ፣ ከበረት ውጭ ያሉት ወደ በረቱ ሲመጡ፣ ከመርከብ ውጭ ያሉት ወደ እውነተኛው ጌታ ወዳለበት ትክክለኛይቷ መርከብ ሲመጡ ከዚህ በላይ የሚያስደስት ነገር የለምና በሰማይም በምድርም ባለች አንዲት ህብረት ደስታ ይፈጸማል፣ ደስታ ይደረጋል። ስለዚህም ደግሞ እጅግ በጣም ደስ ብሎናል። እንኳን እግዚአብሔር አምላክ ረዳሽ፣ እንኳን እግዚአብሔር አምላክ ወደዚህ ወደ ተቀደሰ ህብረት ቀላቅልሽ። እኛ በጣም ደስ ብሎናል ስለመጣሽ። እግዚአብሔር አምላክ ደግሞ ዘመንሽን ፍጻሜሽን አሳምሮልሽ ሁልጊዜም የእርሱ ለራሱ አድርጎሽ እንደትኖሪ ደግሞ የኛ የሁላችንም ደግሞ ምኞትና ጸሎት ነው። ጌታ ይርዳሽ። እጅግ በጣም ደስ ብሎናል። አሜን። በጣም አመሰግናለሁ። እኔም ወንድሞቼ እውነት እግዚአብሔር እናንተን ወንድሞች አድርጎ ስለሰጠኝ ስለተቀበላችሁኝ፣ ያው ከእናንተ ደግሞ እግዚአብሔር ልጁን ስለተቀበለ እግዚአብሔር ይመስገን። ከብዙ መጥፋት ዓመታት በኋላ እግዚአብሔር መሐሪና ይቅር ባይ ነው እና ዳግም ወደ ቤቱ እንድመለስ ስለረዳኝ እግዚአብሔር ይመስገን። እናንተም ስላደረጋችሁልኝ አቀባበል በጣም ነው የማመሰግነው። እግዚአብሔር አክብርልኝ። ከታችም ያላችሁ ምናልባት እያንዳንዳችሁ እንኳን እግዚአብሔር ረዳሽ እንኳን ደህና መጣሽ እያላችሁኝ ነው። አይዊሽ እያንዳንዱ ሪፕሌይ ባረግ፣ ግን ሁላችሁንም በጣም አመሰግናለሁኝ። ኦርቶዶክሳዊ ፍቅርን ስላሳያችሁኝ ሁላችሁም በጣም አመሰግናለሁኝ። አይዊሽ ደግሞ እዚህ መኩ ቢኖር፣ ምክንያቱም መኩ ያው በጣም የሚገርም ወንድም ነው፣ በጣም የሚገርም ማለት ነው እና you have to be proud። እናንተ ራሱ በጣም የሚገርም ወንድም አላችሁ፣ የሚገርም ለእኔም ያው ወንድሜ ነው እና አይዊሽ ቢኖር ማለት ነው። ቅድም ገብቶ ነበረ ወጥቷል፣ ግን ስለሆነ ሁሉም እግዚአብሔር ይመስገን። እሱ በፈቀደው ቀንና ባቀደው ቀን ስለሆነ ሁሉም የሚሆነው በጣም ደስ ብሎኛል። ከምንም በላይ ደግሞ ሀገሬ ላይ መጥቼ ኤቭሪቲንግ ሁሉን ነገር ንስሐን ገብቼ ጥምቀቴን ተጠምቄ እና ደግሞ ምናልባት ሌሎቻችሁ ለማወቅ ያክል እኔ ብቻ አይደለሁም፣ እኔና ሙሉ ፋሚሊ ነው። ልጆቼ፣ ባለቤቴ ነበረ፣ እኔ ሙሉ ልጃቸው ወጥቼ ስለነበረ ማለት ነው እና 5 ነፍስ ቀላል አይደለም እና እግዚአብሔር ይመስገን በጣም ደስ ብሎ የተመለስኩት። እዛም በነበረኝ አቀባበላችሁ ባይ ኤቭሪቲንግ በጣም ደስ ብሎ የተመለስኩት ስለነበረን ጊዜ ስለሁሉ ማለት ነው። አኬ እዚጋ ሰውት እሱም አለበት በጣም ሀውዬ አይደኖ እዚህ ስለሌሉ እንጂ እዝሪሾ፣ እዝራ፣ ኃይለ ሚካኤል ሁሉም በጣም የሚገራረሙ ወንድሞች እግዚአብሔር ሰጥቶኛል እና ሁላችሁንም በጣም አመሰግናለሁኝ። እግዚአብሔር አክብርልኝ ወንድሞቼ። እናንተ የምትሰሩት ስራ ቀላል አይደለም እውነት። የእግዚአብሔርን ቃል በእውነት እየገለጣችሁ